ሰላማችሁ ይብዛልኝ ውድ ቤተሰቦቼ፣ እንዴት አላችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። እንግዲህ ዛሬ አንዳንድ ነገር አሳያችኋለሁኝ ማለት ነው። በተለይ ደግሞ ሱቅ ለመክፈት የፈለጋችሁ ያሰባችሁ ያቀዳችሁ ካላችሁ ለእናንተ ደግሞ ትምህርት ይሆናችኋል ብዬ ያሰብኩት ነገር አለ ማለት ነው። እንግዲህ እኔ የጠቀመኝን ነገር እናንተም እንድትጠቀሙበት ስለምፈልግ ዛሬ እንግዲህ በዚህ ቪዲዮ እንትን እላችኋለሁ ማለት ነው፣ አሳያችኋለሁኝ። ማሳያችሁ ምንድነው እያንዳንዱ ነገሮች አሁን እኔ በስንት ነበር የጀመርኩት? በሁለት አይደለ? በሁለት ጀመርኩኝ። ዛሬ ገና 12 ነው። 10 ቀን ሆነኝ ማለት ነው። 11 ቀን ሆነኝ ዛሬ ማለት ነው። 10 ቀን በሉት። በ10 ቀን ውስጥ ምንድነው የጨረስኩት? ምንድነው የተሸጠልኝ? እዚህ አካባቢ ላይ ምን ይሸጣል? ምን ቶሎ ቶሎ ይሄዳል የሚለውን ነገር እንግዲህ ቢያንስ በሳምንት ውስጥ የሆነ ነገር ፍንጭ አግኝቻለሁ ማለት ነው። ያን ያገኘሁት ደግሞ እንዴት እንደሆነም ደግሞ ለእናንተ ስለሚጠቅማችሁ አሁን አሳያችኋለሁ ማለት ነው። እና ቪዲዮን ደግሞ ላይክ፣ ሼር፣ ኮመንት አድርጉ። ሰብስክራይብ ላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ለቪዲዮ ስለቅ ለእናንተም ይደርሳችኋል ማለት ነው። ስለምታበረታቱኝ ደግሞ በጣም ከልብ ነው ማመሰግናችሁ። እንግዲህ እዚህ ጋር ብዙ ያለቀ ነገር አለ። ያለቁ ነገሮች መሀል ደግሞ አንዱ እዚህ ጋር አሳያችኋለሁ። እቺኛዋ ነገር አልቃለች። እቺ ነገር አልቃለች ማለት ነው። እቺ እንግዲህ ካፖቺኖ ነው የምትባለው። እንደምታዩት ይሄው እዚህ ጋር ጨርሼያለሁ ማለት ነው። እቺን ጨርሼ ሌላ ደግሞ ምን ጀመርኩኝ? ይሄው እዚህ ጋር ሌላ ጀመርኩ ማለት ነው። ሌላ አንድ በሉ። ሌላኛው ደግሞ እቺ ነገር ጨርሻለሁ። እቺ እንግዲህ እቺኛው ነገር ከእንትን ነው የምትባለው። ጨርሻለሁኝ። እቺ ማስቲካ የህፃናት ማስቲካ ነው። ስንት እንደጨረስኩ ደግሞ አሳያችኋለሁ። ይኸው አንድ ሁለቱንም ጨርሻለሁ ማለት ነው። ሁለቱንም ጨርሻለሁ። ምን አጠናው ማለት ነው? ህፃናት ምን ይፈልጋሉ? ሌላ ደግሞ ይሄ 24 ነበረ። 24 ነው የነበረው ማለት ነው። እና ስንት እንደቀረ ልንገራቸው። 1 2 3 4 5 6 7 8 ቀርቶኛል ከ24ቱ ማለት ነው። ከ24ቱ 8 ቀርቶኛል። ምን ይሄንን ማለት ነው። ይሄ ጁስ ያው ደግሞ ህፃናት ከሚፈልጉት ነገር አንዱ ደግሞ እንትን አድርጌ እዚህኛው ከላይ በኩል ያለችዋ እቺ ነገር ጨርሻለሁ ማለት ነው። ይሄ አልፋ ነው። አልፋ የሚባል እንትን ጨርሻለሁኝ። እቺኛውም ደግሞ ብዙ ነው የነበረው። እንግዲህ እነዚህ ናቸው የቀሩኝ። እቺኛውንም ነገር ተፈላጊ እንደሆነች አውቄያለሁኝ። ሌላኛው ደግሞ ሌላ የጨረስኩት ነገር ምን አለ? እቺኛዋ ጁስ 3 ነው የቀረችኝ። 3 ሽጫለሁኝ ማለት ነው። እቺ አንድ ተሽጣለች። እቺ እንደው ከትናንት ወዳ ነው የመጣችው። እነዚህ 6 ነው የመጡት የነበረው፣ 4 ነው የቀሩት። እነሱም ከትናንት ወዳ ነው የገቡት። እንግዲህ ውሃ ምናምን አለ። ሌላኛው ደግሞ እነዚህ ነገሮች ገብተዋል ማለት ነው። በቅርቡ ያስገባኋቸው እነዚህ ጨው፣ እንደምታዩት ጨው አለ፣ ሱካር አለ። እንደምታዩት ስኳር አለ። መኮረኒውን አስገብቻለሁኝ። ሌላ ደግሞ ሩዝ አስገብቻለሁ። እሺ ሌላኛው ደግሞ ፍርኖ ዱቄት አስገብቻለሁኝ። እንደምታዩ ፍርኖ ዱቄት አስገብቻለሁ። እዚህ ጋር እንደምታዩት እችን አስገብቻለሁኝ። በቃ በትንሹ ትንሽ ነገር አስገብቻለሁ ማለት ነው። እዚህ ጋር ደግሞ ፓስታ አለ። እነዚህ ፓስታ ናቸው። እዚህ ጋር ማብራት አስገብቻለሁኝ። በቃ አዳዲስ ነገሮች። እዚህ ጋር ደግሞ እንደምታዩት እዚህ ጋር እቺን እንትን አስገብቻለሁኝ። ማሽን ማለት ነው። ይሄ 6000 ብር ነው። ያኛው ማሽን ደግሞ አይሆንም አሉ ማለት ነው። ያኛው ማሽን አይሆንም፣ ስለዚህ በዚህ ነው መሆን ያለበት አሉ። የፍርኖ ዱቄት ደግሞ እንትን እንደምታዩት ይስት ይባላል። እንግዲህ ይሄ አሁን ስንት መዘነ ማለት ነው? እዩ 0.510 ማለት ነው። እዚህ ጋር ደግሞ ዋጋውን አስቀምጥላችኋል ከፈለጋችሁ ማለት ነው።
ይሄኛው በዚህኛው ላይ እኔ ራሱ ግራ ተጋብቼ ነበረ። ምናልባት አዲስ እንትን ካላችሁ ይሄኛው ላይ ሚዛን ማለት ይችኛው ሚዛን ለምንድነው የምትፈልገው? ዲጂታል ነው የሚፈልገው። ለምሳሌ አንዳንድ ጊዜ አሁን ለእናንተም ጥሩ ነው፣ ለሚገዛም ሰው ጥሩ ነው። ለምሳሌ አሁን ስኳር 1 ኪሎ ከሆነ ትክክለኛ 1 ኪሎ እዚህ ጋር ዌይት ይላል። ይሄ ኪሎ ግራም ወይም ደግሞ ዌይት ይላል። ይሄ ማለት ምን ማለት ነው? መቶ ነው እዚህ ጋር የሚጻፍላችሁ ማለት ነው። ቆይ እንደው እየመዘንኩኝ ላሳያችሁ የሆነ ነገር ማለት ነው አይሻልም? አሁን ይሄ እዚህ ጋር 00 ነው የሚለው። ይሄ እዚህ ጋር 00 እንዲል አደርገዋለሁኝ። እንደምታዩት እቺ አሁን 00 ትላለች። እዚህ ጋር 00 ነው የሚለው። ከዛውም ደግሞ ሮዝ እስኪ እንለካለን ማለት ነው። ሮዝ እንለካለን። አያችሁት? ሩብ ሲሆን ደግሞ 225 ይሄ 225 እያችሁት። አሁን ትንሽ እየጠብ ባረግበት ራሱ እንትን ይላል። እቺ አሁን አይታችኋታል። ትንሽዬ ብቻ ማለት ነው። ትንሽ የጠብ ባረግበት ትንሽ ጠብ ሳረግ ይውላችሁ ባንዴ 30 ላይ። አሁን ለምሳሌ ደግሞ ግማሽ ኪሎ ሲሆን 500 ነው የሚሆነው ማለት ነው። እዚህ እታች እንጨምራለን። ይሄ ለእናንተም ለሚገዛም ሰው ጥሩ ነው። በቃ ምንም አጥያት ይሄ አልመረቀም ተበልቼ ይሁን ምናምን በስነ ስርዓት እንትን ተደርጎ ይሁን አትሉም። አሁን እኔ እቺ ላይ እችን ብጨምርባት እችን ብጨምር ማለት ነው። እችን ብጨምር የሚሆነው ነው። እዚህ ጋር ትርፍ መጥቷል ማለት ነው። እዚህ ጋር 10 እሱን ሳነሳው ደግሞ አየሽ ይሄ ሙሉ ሆነ ማለት ነው። አሁን የሆነ ነገር እንትን ባረግ እቺ ነገር ራሱ ለዚች ራሱ ይቆጥባል ማለት ነው። አስባችሁታል? ይሄ ዲጂታሉ እንትን ጥሩ ነው ለእናንተም ለሚገዛም ሰው ለሚሸጥም ሰው ጥሩ ነው ማለት ነው። በቃ ያድሎ የለበትም ማለት ነው። በጣም ደስ የሚል ሚዛን ነው ማለት ነው። እና ያኛው እንግዲህ አሁን እያጠፉት ነው ያለው። ይሄንን አውጡ እያሉ ነው ማለት ነው። ይሄኛውን ግዙ፣ ያኛው ይቅር እያሉ ነው። ያኛው ይቅርና ይሄኛው ግዙ እያሉ ነው ማለት ነው። ሸማቾች ላይ እኔ ባለፈ ስልጠና ቤተሰብ ሚዛን ስትገዙ ደግሞ ምናልባት በቅርቡ የምታወጡ ልጆች ያኛው ሚዛን እንዳትገዙ ይሄኛው ሚዛን እንድትገዙ ነው መልእክት የማስተላልፍላችሁ። ሌላኛው ደግሞ አሁን እያንዳንዱ ነገር እዚህ አሁን ሁሉም ነገር መሙላት ትችላላችሁ እስከ ላይ ድረስ ማለት ነው። ግን አካባቢው ላይ ምንድነው የሚሸጠው፣ ምንድነው ጥሩ እንቅስቃሴ ያለው ብላችሁ ለይታችሁ ሳታውቁ ዝም ብላችሁ ያገኘችሁት ሁሉ እያመጣችሁ ብትይዙት በኋላ ደግሞ ሌላ እንደገና ደግሞ እንትን ኢንካም ይጠይቃቸዋል ወይም ደግሞ ገቢ ብር ይጠይቃቸዋል ማለት ነው። ያኛው ካልተሸጠ ዞሮ ሰው የሚፈልገውን እንደማሟላት ብላችሁ ያኛው እንደተቀመጠ ሌላ ደግሞ ብር ታወጣላችሁ። ይሄ አካባቢ ምን ይፈልጋል የሚለው ብላችሁ አስባችሁበት ወይም ደግሞ በትንሽ አስገብታችሁ እንደዚህ ሞክራችሁት ከሆነ እንደኔ ከዛ ራሱ በራሱ እየቻለላችሁ ይሄዳል ማለት ነው። ሌላ ኢንካም አያስፈልጋችሁም አንዴ የተወሰነ ካወጣችሁ በኋላ ማለት ነው። እና እንደዛ ነው። እኔ አሁን እነዚህ የራሱ ወደ 18,000 ነው ራሱ የጨረሰብኝ ማለት ነው። ይሄ እንደገና ደግሞ ይሄ ፍርኖ ዱቄት በራሱ ብዙ ነው ማለት ነው። ይሄ 50 ኪሎ ነው። ይሄኛው ደግሞ 50 ኪሎ፣ ይሄ ደግሞ 25 ኪሎ 15 ኪሎ ማለት ነው። አስባችሁታል? ስለዚህ እነዚህም ደግሞ ያመጣሁት ምንድነው በጣም ተፈላጊ ስለሆነ እነዚህ አሁን በጣም ይፈልጋሉ። ምክንያቱም አካባቢ ላይ እየጠየቁኝ ስለነበረ አሁን ካመጣሁን በኋላ ራሱ ሽጬበታለሁ ማለት ነው። አስባችሁታል? ስለዚህ እንደዚህ ያለ ነገር ነው መስራት ያለባችሁ። ዝም ብሎ ሱቅ ከፍቶ ቁጭ ማለት ሳይሆን ስራ ላይ መዋል። ቢዝነስ እስከሰራችሁ ደግሞ አትራፊ ሆናችሁ መስራት አለባችሁ። ህብረተሰቡንም ሳትጎዱ እናንተም ሳትጎዱ ህብረተሰቡን ባማከለ ሁኔታ መስራት ነው ያለባችሁ እላችኋለሁኝ። እና ዛሬ እንግዲህ ይህንን ነገር በተለይ ደግሞ እንደዚህ እንደኔ ለመስራት ያሰባችሁ ያቀዳችሁ ካላችሁ ለእናንተ ይጠቅማል ብዬ ነው። ስለ ማሽኑ ደግሞ በደንብ አርገሽ አስረጅን ካላችሁኝ ምናልባት ፊት ለፊት እንግዲህ የዛ ጋር ፀሐይ ስለሆነ ስለ ማሽኑ ምናልባት ማብራሪያ ከፈለጋችሁ በደንብ አርገሽ አሳይኝ በሉኝ። አንድ ቀን በሰፊ አድርጌ ያሳያችኋለሁኝ ሩቡ እንዴት እንደሚመዘን ግማሽ ኪሎ፣ 1 ኪሎ እንደገና ንዑስ ይባላልና
የሩብ ግማሹ ማለት ነው። እንዴት እንደሆነ አሳያችኋለሁኝ። ሌላ እንግዲህ እቤት እየሄድኩኝ እየመጣው ስራ እየሰራው ነው። ዛሬ እንግዲህ ቅዱስ ሚካኤል ነው። ከትምህርት ቆይቼ ነው የመጣሁት። ያው ጠዋት ላይ አብኩቼ ቢሄድ እንትን አይልም። ቡና አፍልተን ማታ አካባቢ እንግዲህ ይሄኛው ደግሞ እንትኑን አምባሻው ነጋግራለሁ ብዬ ግማሽ ኪሎ አብኩቻለሁኝ። እንግዲህ ወጥቷል አንደኛው። እንደገና ደግሞ ዛሬ ቅዱስ ሚካኤልና ጻዲቁ ተክለ ሃይማኖት ዛሬ እንግዲህ መታሰቢያ ቀናቸው ነው። ማታ አካባቢ ሰብሰብ ብለን ያው 3 ነን በነገራችን ላይ እኔና አንድ ጎረቤት ያለች ባለቤቴ ሶስታችንም ቡና አፍልተን ምናምን ፏ እንላለን እንግዲህ እናከብራለን ማለት ነው። ለዛ ነው ቪዲዮ ስለምለቅ ለእናንተ እንትን እያልኩ ነው። ሌላ እንግዲህ ይሄው ሰሞኑ ከትናንትና እንግዳ መጥቶብኝ ነበር። እንዳለ እቃ ወጣጥቼ ያለሁኝ ላጥም ማለት ነው። መጀመሪያ ቪዲዮ ለስራ ብዬ ነው። በኋላ ምናልባት ዝናብ ከሆነ ደግሞ አይመችም ማለት ነው። እና እንደምታዩት አካባቢ ግቢን ይችን ትመስላለች እና በእግረ መንገዴ ላሳያችሁ። ይኸው እንደምታዩት ነው፣ እየደረሰች ነው። ዘንድሮ ግን ድንች ብዙም አይመስለኝም ማለት ነው። እዚህ ጋር ራሱ ለምዶና አላቅም ይሁን እንትን ብለዋል። እና እንግዲህ ግቢሽን አሳየን አለምዬ፣ ግቢሽን አሳየን፣ አረንጓዴ ነገር ደስ ይለናል ምናምን ብላችሁኝ ነበር። ይኸው እንግዲህ አረንጓዴ ነገር እንዲህ ነው እንግዲህ ደስ ይላል። እውነታቸው ነው። በቆሎቼን እየደረሱ ነው። አሁን እዚህ ጋር የሆነ የያዝኩላት ነገር አለ። ሚስጥር ነው አልነግራችሁም። አድርጌው ከዛ በኋላ አሳያችኋለሁ ማለት ነው። እና ይሄ በቆሎ እንግዲህ 2 ዙር አኮትኩቼዋለሁኝ። ወደ ውስጥ አልገባም። አጋጣሚ ካስተምር ከመጣ መውጫ የለኝም። እዛ ዙሬ እስከመመጣ ድረስ ጥሩ አይደለም። ያው እንግዲህ ግቢ ውስጥ እንደዚህ ይሆን እየዋልን ነው ከትምህርት ቤት መልስ ማለት ነው። ይሄው እንግዲህ ይሄኛው ነው የሚዘራው በነገራችን ላይ ማለት ነው። ይሄው እችኛዋ ነገር ነው የምትዘራው ማለት ነው። ይሄ አሁን ለመጪ ዘሩንም ይሄ ዘሩን ማለት ነው እንትን ሲደርቅ እንደዚህ ድርቅ ሲል አንድ ላይ ይደረግና ከዛ በኋላ ይዘራል ማለት ነው። እና ዘሩን ስለዚህ ለመጪ ያገለግላል ልላችሁ ፈልጌ ነው ይሄኛው ማለት ነው። ሌላ ብር ውጪ አያስፈልግም። ራሱን እንትን አድርጋችሁ ለመጪ ታስቀምጡታላችሁ ማለት ነው። አድርቃችሁ አስተካክላችሁ ማለት ነው። እና ውድ ቤተሰቦቼ ይኸው እንግዲህ በዚህ ተፍ ተፍ እያልን ነው እላችኋለሁኝ። የቤታችን ወደዛ እንደዚህ አምሮባታል። በቃ በጣም ደስ ይላል በነገራችን ላይ ማለት ነው። ውስጤ በጣም ደስተኛ ነው። እግዚአብሔር የተመሰገነ ይሁን። ሰማዕቱ ክብር ምስጋና ለእርሱ ይሁን። እመቤቴ ቅድስት ድንግል ማርያም ናት። ክብሯን ትውሰድ፣ ምስጋና ይገባታል ከልጇ ጋር በእውነት እንግዲህ ነገሮች ሁሉ እንደዚህ ያስተካክላለኝ። ውስጤ እርፍ እንዲል ለካ ስራ አለኝ ማለት ትልቅ ነገር ነው። አተረፋችሁም አላተረፋችሁም ስራ መስራታችሁ ደግሞ በጣም ጥሩ ነው እላችኋለሁኝ። እና እግዚአብሔር የተመሰገነ ይሁን። በጣም ነው ደስ ያለኝ ማለት ነው። እና ውድ ቤተሰቦቼ ስለዚህ በዚህ ሁኔታ ነው ያለነው። ይህ እንግዲህ ማብራት እዚህ ጋር ይበራል። እቺ ማብራት የውጭ ለውጭ ላይ በጣም ቆንጆ ናት ማለት ነው። ለማታ ራሱ እንደዚሁ በጣም ምርጥ ነው እላችኋለሁኝና ውዶች እንደምታዩት እንግዲህ እዛም በዚህም እያልን ይኸው እንግዲህ በግቢ ውስጥ እንዲህ እያደረግን እዚህ ጋር ደግሞ የሆነ ፕሮጀክት ይዤበታለሁ ብያቸዋለሁ። ሚስጥር ነው። ካደረግኩት በኋላ ግን አሳያችኋለሁኝ። በእርግጠኝነት ደግሞ ትወዱታላችሁ እሱም ማለት ነው። በተለይ ደግሞ መስራት የምትፈልጉ ስራ ለማትነቁ እንደኔ ደግሞ ስራ የምትወዱ ሰርተን እንለወጥ ብላችሁ በአቅማችሁ የምትፍጨረጨሩ ለእናንተ በጣም ስለሚጠቅም ማለት ነው። እና አሳያችኋለሁኝ። እዚህ ጋር እንደምታዩት እቺ አሁን እንትን ናት። እስኪ ሱቄን ከውጭ ወጥቼ ደግሞ አሳያችኋለሁ። ያያችሁ ይህንን ሽቦ አድርጌያለሁ። እቺ ሽቦ በጣም ምርጥ ናት። ቆይ ከውጭ ወጥቼ እንግዲህ ከውጭ ላይ እቺ ትመስላለች። እዚህ ጋር ሸፍኛታለሁ። ይሄ ደግሞ እዚህ ጋር ብቻ በዚህኛው እንዲተላለፍ እዚህ ጋር እንዲያደርጋታለሁኝ። ምክንያቱም እንደ ልባቸው ሌባ ምናምን የትናንሽ ልጆች እንትን እንዳይሉኝ ማለት ነው። እንግዲህ እንደምታዩት ቤቴ ሞለት እያለች ነው። ሱቄ ሞለት እያለች ነው። ቤት ያላልኩም። እንግዲህ ይህኛው ሚዛን ዋጋውን ከፈለጋችሁ ነግራችኋለሁኝ ማለት ነው። እና ብቻ እግዚአብሔር ይመስገን ቆንጆ ነው። ቡናም በትንሹ ነው ያመጣሁት 1 ኪሎ ብቻ 1 ብርጭቆ እንትን ማለት ነው። መለኪያ ደግሞ 30 ብር ነው ማለት ነው። እኔ ያልተረከብኩም ስለካው ምንም ትርፍ የለኝም ከዛ በታች ከሸጥኩት ማለት ነው። ለዛ ትንሽም ነገር ያስለማምዳለሁ ብዬ በትንሹ ነው እንትን ያልኩት ማለት ነው።
እና እዚህ ጋር ደግሞ ማብራት ደግሞ አስገብቻለሁኝ። እውነት ባለፈ ባለቤት ያልነበረ መራሴ ከዛ ስቢ ያመጣሁኝ ማለት ነው። የኛው ገጥሞ ሰጡኝና ከዛ በኋላ እኔ እፈራለሁኝ ማለት ነው ማብራት። ከዛ ግን አስተካከልኩት እግዚአብሔር ይመስገን። እና እቺ ትመስላለች እንግዲህ ማሽናችን በዚህ በኩል በዚህ ማንም መግባት አይችልም። በቃ ያው አያችሁ ስትሰሩ እንደዚህ አድርጋችሁ ስሩ። ይሄ አንቺማ የደቡብ አፍሪካ የሆነ ቀምሰሻል መሰለኝ አላሉኝም? የሆነ ሰዎች ለምን ስላቸው እንዲህ የሚያደርጉት ደቡብ አፍሪካ ሂደው የመጡት ናቸው አሉኝ። ነው እንዴ? ሌሎች አረብ ሀገር የቆዩትስ አንችልም ማለት ነው? ፍረዱኝ። አካባቢያችን እንግዲህ እችን ትመስላለች። እና እንደዛ ሲሉኝ ጊዜ ገርሞኝ ለምን እንደዛ ትላላችሁ? ኑሮ በዘዴ የማዳም ቅመሞችስ እኛስ አልኩኝ። ቤተሰቦቼ የዛሬ ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። ሀሳብ አስተያየት ካላችሁ ጥያቄም ካላችሁ ጠይቁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። እንግዲህ ሱቅ እየተጠራው ነው። አቤት መጣው በሉ እንግዲህ ሰላም ሁኑልኝ። ላይክ ሼር ኮመንት አድርጉ። ማስቲካ ይሄ ልስጥክ? እሺ ስንት ልስጥ? አንድ